ስራዬን ጨርሻለሁ ማጽዳት ትችያለሽ የሚል ቴክስት ተላከው። ደግሞ ከሱ ወደ እሷ ነው። ሁለቱም የሊያ ሰዎች ናቸው። እያንዳንዱ ነገር የሚናገሩ ከሆነ ይናገሩ። ያለበዛ እርምጃችንን መውሰድ ረፍ እንዲህ ማድረግ አትችልም። እንደዚህ ማድረግ አትችልም። ይኸውልህ ነግሬሃለሁ። እንደዚህ ማድረግ አትችልም። ተነሽ ነፍሰ ገዳይ። አሁን ምንም አይነት ነገር እንድትደብቅኝ አልፈልግም። ሰማሽ? ምን ልታዘጂ ነው የመጣሽው? ንገሪ፣ ምን ልታዘጂ ነው የመጣሽው? ምን ልታዘጂ ነው የመጣሽው? የተገኘው ምንም አይነት ማስረጃ እንዳይቀር እንደዛ ነው ነው? አሁንም ልትዋሽኝ የሞከርሽ ነው? አሁንም የሰፈር ሰው ልትይ ነው? አንቺንም ትይሽ መልሽልኝ። ልጁን ደግሞ ተገቢ በሆነ መንገድ አስፈላጊ የሆነውን ቅጣት ቅጦትና መናገር ያለበትን ነገር በሙሉ እንዲናዘዝ አድርጉት። ምንም አይነት ትዕግስት ማለት ትህትና አያስፈልገውም። ምንም ነገር እንዳታዝኑ፣ ምንም ነገር መታዘብ ያለበት ነገር የለም። ለሱ ተገቢ የሆነውን ቅጣት ብቻ እንድትቀጡት ነው ፈልገው። እሺ አሁን አንቺ ለሌላ ጥቃት ሳይደርስ በራስሽ መንገድ ትናገሪያለሽ አትናገሪም? ትናገሪያለሽ አትናገሪም? በደንብ አሰልጥነው ነው የላኳት። ይኸውልሽ እዚህ የተገኘችው ልጅ ልክ እንዳንቺ ወጣት፣ ሲቀጥልም ደግሞ ብዙ አይነት ፋይሎችን የያዘችና ለሀገርም ለኔም ለሕግም ስጋት የሆኑ ሰዎችን ሽፋን በማድረግ የሚንቀሳቀሱ ሰዎች አባል እንደሆንሽ ግልጽ ነው። እምቢ ብለሽ ግን ራስሽን ነፃ የማውጣት ዘዴዎችን ካልተጠቀምሽ፣ ራስሽን ነፃ ካላወጣሽ ውርድ ከራሴ ስለሚፈጠርብሽ ነገር የለውበትም። ስለሚፈጠርብሽ ነገር እየሰማሽ ነው አይደለ? ምን ልታደርጊ ነው የተላክሽው? ምን እንድታጽጂ ነው የተላክሽው? በቃ እኔ ስራዬ ጽዳት ነው። በቃ ጽዳት ላጸዳ ነበር የመጣሁት። ምን አይነት ጽዳት ነው የምታዘዥው? በቃ ስራዬ ጽዳት ነው አልኩህ እኮ። በቃ ከዚህ በላይ ምን አይነት ጥያቄ ነው እኮ? በምን አይነት መንገድ ነው የምታዘዥው? ያሻቸው ኬሚካሎች ምንድን ናቸው? ጽዳት መስጃ ናቸው እኮ። በምን አይነት መንገድ ነው የምታዘዥው ነው እያልኩሽ ያለሁት። እጅሽ ላይ ያሉት ኬሚካሎች እንዴት ነው ያለውን አሻራ ማስወገድ የሚችለው? በቃ ጽዳት ሰራተኛ ስለሆንኩኝ የማጸዳውን ነገር በጠቅላላ ምንም አይነት ማስረጃ እንዳይገኝ በጠቅላላ ሁሉን ነገር አጽድቼ ነው የምወጣው። ስለዚህ ዛሬም የመክሊትን አስክሬን ገዳይ አሻራ ምንም እንዳይገኝ ያሉትን ነገሮች ለማጥፋት ነበር የመጣሽው ማለት ነው? ነበር። ስለዚህ የእኛ ሰዎች ልክ በሚመለከቱሽ ሰዓት በመደናበር ነው ለማምለጥ ስትሞክር የነበረው መጀመሪያ። እንደዛ ነው። ስለዚህ አሁን እዚህ የነበረው ልጅ የመክሊት ገዳይ ነው ማለት ነው። ምንም እኮ እንትን ማለት ለማመንታት የምትሞክሩ አንዳችም ነገር የለም። ገዳይ መሆኑን ለአንቺ ጻፈልሽ ቴክስት በቂ ነው። እሱ ነው አይደል የገደላት? ስራዬን ጨርሻለሁ መስተሽ ማጽዳት ትችያለሽ ነው የሚለው ቴክስቱ። አስገቡት። ለምን አንተ ነህ ገዳዩ? እኔ ገዳይ አይደል? ይኸውልህ ከዚህ በላይ ብዙ መጨቃጨቅ ያለብን አይመስለኝም እኮ። ገዳይ አይደለሁም። ገዳይ መሆንህን እንግዲህ የስራ ባልደረባ ተገቢ በሆነ መንገድ አስረድታናለች። ሲቀጥልም ደግሞ ሞባይል ውስጥ የተገኙት
ቴክስትና የመሳሰሉት ቅጂዎች ከዚህ በፊትም ስላደረካቸው ወንጀሎች መግለጽ የሚችሉ ነገሮች እንደሆኑ በቂ ነው። አሁን ለማምለጥ ወይም ደግሞ ራስን ለማዳን የምታደርጋቸው ነገሮች ብቻ ሳይሆን ከማን ጋር ተደራጅተና እነማንን እየረዳ እንዳለ ግልጽ ነው። ተጠጊለት አንቺ ጠጋ ብለሽ እነማንን እየተባበርክ እንዳለክ ግልጽ የሆነ ነገር ነው። አይ በመጀመሪያ ደረጃ አንዲት ተጠርጣሪ ቃል ታማኝ ሆነው የኔን ወንጀል መስራትና አለመስራት ሊያረጋግጥ አይችልም። ስለዚህ የእሷ ንግግር ወይም የእሷ ምስክርነት ራሷን ለማስመለጥ ካላት ሩጫ አንጻር ሊሆን ይችላል እንጂ እኔ ድርጊቱን ስለመፈጸም የሚያሳይ ምንም አይነት ማስረጃ የለም። እዚህ ጋር እንግዲህ ከምታየ ሰዎች ውስጥ ቂል ያለ ይመስልሃል ወይንስ ምንም ማገናዘብ የማይችል ያለ ሰው ይመስልሃል? እውነታውን ተናገርኩኝ እንጂ ስለ ሰዎች ቂልነትና ስለ ሰዎች መረዳት ከፍታና ዝቅታ ለማውራት አይደለም የሞከርኩት። እንደዛ ከሆነ ልክ ከገባ ሰዓት ጀምሮ ስታደርጋቸው የነበሩት እንቅስቃሴዎች እጅ ላይ ስላለው ስልክ እኔ አሁን ተረጋግቼ እያወራሁ ያለሁት ኦልሬዲ ያለቀለት መረጃና ማስረጃ እጅ ላይ ስላለ፣ ሲቀጥልም ደግሞ አንተን ለህግ አካል አሳልፎ ለመስጠት ያለቀለት ፋይል እጅ ላይ ስላለ ነው። ስለዛም ጉዳይ ነው እያወራሁት ያለሁት። ራስህን ግን ነፃ የማውጣቱን ስራ የምትሰራው እኔ አሁን አንተን የምታገል አንተን ማስፈራራበት ሰዓት ላይ አይደለሁም ያለሁት። ምክንያቱም ያንን ኢነርጂ ሉዝ ማድረግ አልፈልግም። ይሄን የምልበት አንተ በገዛ አፍህ ስትመጣ አንቺ ነሽ ያሳሽኝ የሚለውን አንደኛ ቃል ራስ ላይ መስክርሃል። በሁለተኛም ደግሞ በገዛ ስልክ ለዚች ልጅ የላክላት ቴክስት አለ፣ ቮይስ አለ። ለመጨረሻ ጊዜም እንግዲህ የተደዋወልከው ከእሷ ጋር እንደሆነ የሚያሳይ ማስረጃዎች አሉ። እዛም ላይ ገብተን በምናይበት ሰዓት በጣም በተደጋጋሚ ሄደሽ እንድታጸጂ የሚል ቴክስት እንደላክላት ግልጽ ነው። አሁን እነዚህን ነገሮች በምን ለመሸፈን እየሞከርክ ነው ያለው? ኖ እየሸፈንኩ አይደል። ሲቀጥል ደግሞ ሄደሽ ቤቱን አጽጂ ማለቴ እዚህ ቤት ያለውን ጉዳይ ይገልጻል ማለት አይደለም። ማንኛውንም ቤት አጽጂ ልል ይችላል። እሺ ሲቀጥል ከዛ ባሻገር ደግሞ ወንጀል ተፈጽሟል እዚህ አድርጌ ያለው ይና አጽጂ እንደዚህ አድርጊ ሰውሪ ደብቂ የሚል አላገኛችሁም አይደለ? እንደዛ አላገኘንም። አንተም እኮ ማንኛውም ሰው ጋር እንደዛ ብለህ ልትልክ እኮ ትችላለህ። የኔና የእሷ ግንኙነት አላቅም ለምለው ሰው ግን እንደዚህ አይነት መልእክት ልልክ አልችልም። ቤተሰቦቼ እንድትረዱልኝ እፈልጋለሁ። አንተ አላቃትም ስትል ነበር ይችላል። ለማታውቀው ሰው በተደጋጋሚ ምን አይነት አጋጣሚስ ቢሆን ነው? እስቲ ንገረኝ አንተ ለራስህ። ኦልሬዲ እኔ እኮ የጨረስኩትን ፋይል ስለሆነ ነው እንዲህ ተረጋግቼ እያወራሁ። አይ አላውቃትም እኮ አላልኩም። ስገባም እኮ ያናገርኩት እኔ እሷ እንደማታውቀኝ ሆኜ ሳይሆን እንደምታውቀኝ ሆኜ ነው ሳወራ ነበር። ከዛም በኋላ ግን መልሳ አላውቃትም የሚል የእምነት ክደት ቃል የሚመስል ነገር ሰጥተናል። ዋሻው ምናልባት ስታዳምጥ ምናምን ነገር ሆን ተመሳስሎብህ ሊሆን ይችላል። ወይ እሷ ክዳ እያየሁ ነው። እዚህ ጋር ሪከርድ ማለት ቪዲዮም አለ። አይ ወደ እኔ እየዞረ ይሆናል እንጂ ቼክ ማድረግ ትችላለህ። እኔ አላውቃትም አላልኩም። ስገባ አየሁኝ። ምክንያቱም እኔ ያየሁት ደግሞ እሷን እንዳየሁኝ እንደዛ ያልኩበት ምክንያት ስሜታዊ ሆኜ እንደዛ ያልኩበት ምክንያት ሰዎቹ እኔ ጋር መጥተው የጠየቁኝ ሌላ ነው። እዚህ ስመጣ ያለው ነገር ሌላ ነው። ምን ሰዎችን እሷ እንደላከችብኝ አድርጌ ስላሰብኩኝ ነው። ሰዎቹ ምን ጠየቅ ነው ጠየቁ እኮ ና አሉኝ። ምንድነው የምሰራው እዚህ አካባቢ አሉኝ። አይ እዚህ አካባቢ እኔ ቤት ፍለጋ መጣሁኝ፣ አጣሁኝ፣ ወጣሁኝ አልኩኝ። ከዛ በኋላ አይ ቆይ በቃ ለምስክርነት ነው የምትፈለገው የተባልኩት። ስትመጣ ጭራሽ ተጠርጣሪ ሆኛል። ካሉት ልጆች እንግዲህ የነገሩኝ አንድ ኢንፎርሜሽን ነበርና ስትወጣ የመደናበር አይነት ነገር ስታሳይ እንደነበር፣ በመቀጠልም ደግሞ ከወጣ በኋላ መኪና ውስጥ የተለየ እንቅስቃሴ ስታሳይ እንደነበርና አንድ አዲስ ሰው ቤት ሄዶ ቤት ለመከራየት የሚጠይቅ ሰው እንደዚህ አይነት ሪያክሽን ወይም ደግሞ እንደዚህ አይነት አክት እያሳየ የመውጣት አቅም ይኖራል ወይ ድፍረት ይኖራል ብዬ አላስብም። ያን የምልበት አንድ ማታውቀው ግቢ ገብተህ ራስን በኮፍያ ጠቅልለህ ሸፍነህ ለማለፍ መሞከር ማለት ምንም የሚሉት ነው። በመቀጠልም ደግሞ እኔ ይሄን ያክል ባናወራም ደስ ይለኛል። አንተንም እንደዚህ ስላስደበደብኩ ምን ስላልኩ እኔ የተለየ ያላደረግከውን ነገር ታወራልኛለህ ማለት አይደለም። ከዚህ ልጅ ጋር ምን አይነት የጽዳት ስራ ነው የምትሰሩት? በመጀመሪያ ደረጃ ቅድም ካልከው ልነሳና ማንኛውም ሰው በማንኛውም ሰዓት በማንኛውም አይነት ሁኔታ ላይ ሊገኝ ይችላል። ቅድም ላልከው ሪያክሽን አሁን ይሄ የመደናበር የመሮጥ ምንድነው ልብስ የመሸፈን ምናምን ላልከው
አንደኛ ያው ፀሐይ ስለነበር ነው ኮፍያ ያደረኩት። ሹራቡ ይሄ ነው፣ አልቀየርኩም። እሱንም የማድረግ መብት አለኝ። ሲቀጥል ደግሞ ተጣድፌ የወጣሁበት ምክንያት ምንድነው? ከእሷ ጋር በስልክ ስንጨቃጨቅ ስለነበረ በዛ አለመግባባት ነው። ለምን የምትጨቃጨቁት? ያው አልተግባባንም፣ አንዳንድ ነገር ተነጋግረን በዛ ኬዝ ነው። ይሄ ቤት ያንተ ቤት አይደለም። እዚህ ግቢ ውስጥ ተከራይ ሆነን የመጣው ለመከራየት ነው እያልከኝ ያለው። አንድ ለመከራየት የመጣ ሰው ደግሞ የምን ጽዳት ነው እንዲያጸዳለት ሰው የሚልከው? እስቲ ንገረኝ በእናትህ። አይ ቤቱን አጽጂ ያልኩት እኮ የኛውን ቤት አይደለም። እሷ